አርሰናል ዌስትሃምን 1-0 በሆነ ውጤት አሸንፏል። ብቸኛዋን ጎል ትሮሳርድ አስቆጥሯል። ግን ደግሞ በጨዋታው ላይ ካሉም ዊልሰን ለዌስትሃም ዩናይትድ ጎል ካስቆጠረ በኋላ በቫር ተሽሯል። 5 ደቂቃዎችን ወስደዋል ክሪስ ካቫና ይህንን ውሳኔ ለመወሰን። ብዙ ጊዜ ምልልስም ነበረው፣ በስክሪን ላይ ስንመለከት ነበረ። ዴቪድ ራያን ተጫዋቾች ፋውል ሰርተውበታል የዌስትሃም ዩናይትድ ተጫዋቾች በሚል መነጋገሪያ ሆኗል። ከዛ በኋላ በርካቶች በአንድ በኩል ውሳኔው ትክክል ነው፣ ትክክለኛ ውሳኔ ነው ዳኛው የወሰነው በሚል፣ በሌላ በኩል ደግሞ በፍጹም ጎሉ ሊጸድቅ ነበረ የሚል ሀሳብም የሚሰጡ አሉና ቢቢሲ ላይ የቀድሞ የእግር ኳስ ተጫዋቾች፣ ግብ ጠባቂዎችና ዳኞችም ጭምር አስተያየታቸውን ሰጥተዋል። እሱን እንመልከት። ወይን ሩኒ የቀድሞ የማንቸስተር ዩናይትድ ኮከብ ግልጽ ጥፋት ነው፣ ዳኛው በጣም ጥሩ ስራ ሰርተዋል ብለዋል። ከዚህ አስቀድሞም አርሰናል የዚህን የውድድር ዓመት ዋንጫ ይወስዳል በሚል በተደጋጋሚ ሀሳብ ሲሰጥ ነበረ። ከኤቨርተን ጋር ማንቸስተር ሲቲ አቻ ከመለያየቱ አስቀድሞም ሲቲ ነጥብ ይጥላል ሲል ነበረ። ትናንትናም ከውሳኔው በኋላ ትክክለኛ ውሳኔ የተወሰነው በዳኛው በሚል ለአርሰናልን የሚደግፍ አስተያየት ሰጥቷል። ዳረን ካን የቀድሞ የፕሪሚየር ሊጉ ረዳት ዳኛ ናቸው። ትክክለኛ ውሳኔ አሳልፈዋል። ዳኛው በፕሪሚየር ሊጉ ታሪክ ትልቁ የቫር ውሳኔ ነው ብለዋል። ይህንኑ አስተያየት ጋሪ ኔቭል የቀድሞ የማንቸስተር ዩናይትድ ተጫዋችም እንደዚሁ ውሳኔው ትክክለኛ መሆኑንና በፕሪሚየር ሊጉ ቫር ከተጀመረበት ጊዜ ጀምሮ ትልቁ ውሳኔ መሆኑን ተናግሯል። በእርግጥም ትልቅ ውሳኔ ነው። ለዋንጫ እየተንደረደረ ያለ ቡድንና ላለመውረድ የሚፋለም ቡድን እያደረጉት የነበረ ጨዋታ ስለነበረ ሼጊቭን የቀድሞ የኒውካስል ዩናይትድ ግብ ጠባቂ ጎሉ መጽደቅ ነበረበት፣ የቫር ውሳኔ ወጥነት የለውም። ከዚህ አስቀድሞ ተመሳሳይ ነገሮች ነበሩ፣ ግን በተመሳሳይ ውሳኔ አላገኘም። የዌስትሃም ተጫዋቾችን የያዙ የአርሰናል ተጫዋቾች ነበሩ ወይም ፋውል እየሰሩባቸው የነበሩ ጋብርኤልን ጠቅሷል፣ ሳሊባን፣ ኦዴጋርድን ጠቅሷል። አስቀድሞም እነዚህ ፋውሎች ስለነበሩ ጎሉ መጽደቅ ነበረበት ብሏል። ዳኒ መርፊ የቀድሞ የሊቨርፑል ኮከብ ግልጽ ፋውል ነው፣ ትክክለኛ ውሳኔ ዳኛው የወሰኑት ብሏል። ሮብ ግሪንም በተመሳሳይ የዌስትሃም የቀድሞ ግብ ጠባቂ ነው። ይሄ ደግሞ ዌስትሃም ዩናይትድ ጋር ነው አርሰናል ትናንትና የተጫወተውና ጥፋት ነው። 2 ተጫዋቾች ግብ ጠባቂው ላይ ጥፋት ሲሰሩ በግልጽ የሚታይ ነው በሚል ደግፏል። ሾማይከል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ በኃይል ነው የተቃወመው ውሳኔውን። ከዚህ አስቀድሞም አርሰናል በተመሳሳይ መልኩ እንደዚሁ አይነት ጥፋት ሲሰራ ነበረ። ውሳኔዎች ለአርሰናል ያኔ ከተወሰኑ ይሄኛው ለምንድን ነው የሚሻረው በሚል ወጥነት የለውም የዳኞች ውሳኔ በሚል ደግሞ እሱ ተቃውሞታል። ዌስትሃም ዩናይትድ የዳኞች ኮሚቴን እንደሚያነጋግር ተዘግቧል። ዛሬ ደጋፊዎች ይበልጣሉ ማለት ነው ውሳኔው። አብዛኞቹ የቀድሞ ተጫዋቾችም ዳኞችም ቢቢሲ ላይ ብቻ ሳይሆን ሌሎችም መገናኛ ብዙሃን ላይ ትክክለኛ ውሳኔ ተወስኗል። የብዙዎች ጥያቄ ትናንትና የተወሰነ ውሳኔ ላይ አይመስለኝም እኔ እንደተመለከትኩት። ከዚህ አስቀድሞ ተመሳሳይ ጥፋት ነበረና ያኔ ለምን አልተወሰነም የወጥነት ችግር አለው የሚል ነው እንጂ ትናንትና የሚታይ ይመስለኛል። በእኔም በኩል ከኋላም መለያውን ሲጎትቶ ነበረ። በእጁም ደግሞ ከፍ ብሎ ዘሎ ኳሱን እንዳይዘው የሚያደርግም ፋውል ተሰርቶበታል እና በቀላሉ ሊቆጣጠረው የሚችለውን ኳስ ነው ጎሉ የተቆጠረው። ለማንኛውም መነጋገሪያ ሆኖ ቀጥሏል። ዌስትሃም ግን ወደ ዳኞች ኮሚቴ ወስዳለሁ ብሏል። በቀጣይ እንመለከታለን። የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ጀምሮ ሌላ ወሳኝ ጨዋታ ይደረግበታል። ቶተናም ከሊድስ ዩናይትድ ጋር የሚያደርገው ጨዋታ ነው። ለቶተናም ወሳኝ ጨዋታው። ሊድስ ዩናይትድ ግን ትናንትና አርሰናል ዌስትሃም ዩናይትድን ማሸነፉን ተከትሎ በፕሪሚየር ሊጉ እንደሚቆይ አረጋግጧል። ትልቁ የቤት ስራው የሊድስ ዩናይትድ በዚህ የውድድር ዓመት በፕሪሚየር ሊጉ መቆየት ነበረ። የውድድር ዓመቱ ሲጀመር እንደሚወርዱ ግምት ከተሰጣቸው ክለቦች መካከል አንደኛው ሊድስ ዩናይትድ ነበረ፣ ግን ተርፏል። የሚያስደንቅ ስራ ነው። ያለፉት 21 ጨዋታዎች 4ቱን ብቻ ነው የተሸነፈው። ካለፉት 4 ጨዋታዎች 3ቱን አሸንፎ አንዱን ባቻ ውጤት አጠናቋልና የሚገርም ስራ ነው የሰራው ሊድስ ዩናይትድ። በቶተናም በኩል ዛሬ በፕሪሚየር ሊጉ ለመቆየት ወሳኝ የሚባል ጨዋታ ነው። ዌስትሃም አሁንም ወራጅ ቀጠና ነው። ቶተናም ከወራጅ ቀጠና ከፍ ብሎ ቢገኝም ለቀጣይ 2 ጨዋታዎች ለተጫዋቾች በራስ መተማመን አጠቃላይ በሁለቱ ክለቦች መካከል ያለውን የነጥብ ልዩነት ወደ 2 ጨዋታም ለማስፋት የሚጠቅም ጨዋታ ይሆናል። ግን ጉሌልሞ ቪካሪዮ፣ ዶሚኒክ ሶላንኬ፣ ሮሜሮ፣ ዣቪ ሲሞንስ፣ ኩሊሴቪስኪ፣ ቤን ዴቪስ፣ ኦዶበርትና መሐመድ ኩዱስን እነዚህን ተጫዋቾች አያገኝም። አብዛኞቹ የረዥም ጊዜ ጉዳት ላይ ስላሉ አይመለሱም። ማዲሰን ወደ ልምምድ ከተመለሰ ቆይቷል። ግን
ለዛሬው ጨዋታ ዝግጁ ስለመሆን አለመሆኑ እርግጥ የሆነ መረጃ አልወጣም። ደጋፊዎች በሜዳ ተገኝተው በደንብ እንዲደግፉ የቀድሞ ተጫዋቾች ክለቡ ሁሉ እያበረታቱ ይገኛሉና ዛሬ በቶተናም ስቴዲየም ደማቅ እንደሚሆን ይጠበቃል። ልክ አርሰናል ባለፈው አትሌቲኮ ማድሪድን የመልሱ ጨዋታ ላይ ሲጋብዝ እንደነበረው ስቴዲየሙ ደማቅ እንደሚሆን ይጠበቃል። በዲዘርቢ ስር ተከታታይ ጨዋታዎችን ቶተናም አሸንፏል። ቪላና ወልቭስን ጥሩ መነቃቃት ላይ ነው ያለው። ከአርሰናል ጋር ካላቸው ተቀናቃኝነት የተነሳ ትናንትና የቶተናም ደጋፊዎች አርሰናል ቢሸነፍ ሲሉ ነበረ። ቢሸነፍ እኮ ክለባቸው ራሱ አደጋ ውስጥ ይገባል፣ ግን እነሱ አርሰናል ቢሸነፍ ዋንጫ ከሚበላ ብለው የአርሰናል ተሸንፎ ሲቲ ዋንጫ የሚበላበት እድል ተመቻችቶ ከዛን ቶተናም ቀጣይ ጨዋታዎችን የማሸነፍ ግዴታ ውስጥ ሆኖ እንዲጫወት ማለት ነው። እንደዛ አይነት ምኞትም ነበራቸው። ይሄ በጣም የሚገርም ነው። ምሽት 3:45 በጣሊያን ሴሪያ 36ኛ ሳምንት ናፖሊ ከቦሎኛ ጋር ይጫወታል። ናፖሊ ሁለተኛ ደረጃ ላይ ቢሆንም 4 ውስጥ ገብቶ ማጠናቀቁን እርግጠኛ አይደለም እስካሁን ድረስ እና 5ኛ ደረጃ ላይ ያለው ሮማ 67 ነጥብ ነው ያለው። በሁለቱ ክለቦች መካከል የ3 ነጥብ ልዩነት ስለሆነ ዛሬ ማሸነፍ ነጥቡን ወደ 6 ልዩነቱን ከፍ እንዲያደርግ ያደርገዋል። ነጥቡ 70 ስለሆነ ማለት ነው። በመጨረሻም ሊቨርፑል ለጆታና ለወንድሙ አንድሬ ሲልቫ የሚያቆመውን መታሰቢያ ምስል ዛሬ ይፋ አድርጓል። የሁለቱ ስም አለበት። እንደዚሁም ለዘላለም 20 ወይም ደግሞ ፎሬቨር 20 የሚል ጽሑፍም አለው። የልብ ቅርጽ እና የሊቨርፑል ደጋፊዎች በጆታ ስም እያበረታቱ በዜማ የሚያቀርቡት ግጥምም እንደዚሁ ይካተትበታል። በዓለም ዙሪያ ያሉ ደጋፊዎች በአንፊልድ አቅራቢያ ያስቀምጧቸው ቁሶችም ጥቅም ላይ ይውላሉ ብሏል ቢቢሲ። መቼ በእርግጥ እንደሚመረቅ ሊቨርፑል አላሳወቀም፣ ግን አብዛኛው ሰው በሚመለከተው በጣም አሪፍ ቦታ ላይ እንደሚቆም ይጠበቃል። ያለፈው ሰኔ ወር መጨረሻ ላይ ዛሞራ ግዛት ስፔን ውስጥ በመኪና አደጋ ከወንድሙ ጋር ሕይወቱ እንዳለፈ ይታወቃል። 182 ጨዋታዎችን አድርጎ 65 ጎሎችን አስቆጥሯል። ጎሎቹ ግን እጅግ በጣም ወሳኝ የሚባሉ ጎሎች ናቸው ያስቆጠራቸው። ሊቨርፑል ጎል በሚፈልግባቸው ጨዋታዎች ላይ ጎል እንደሚያስቆጥር ደጋፊዎች የሚያምኑት አይነት ተጫዋች ነበረ። ለዚህም ነው የሊቨርፑል ደጋፊዎች ወደ ድል ይወስደናል ስሙ ዲያጎ ጆታ ነው እያሉ ያው ስሙን እየጠሩ ይዘምሩ ነበረ እና ጥሩ መታሰቢያ ነው። በየጨዋታው 20ኛው ደቂቃ ላይም እንደዚሁ ስሙን እየጠሩ ይገኛሉ። ሁለተኛው